ዜጎች ፍላጎታቸውን ችግራቸውንና በተለያየ ጉዳይ ላይ ያላቸውን አስተሳሰብ ለመግለጽ ምላሽ እንዲሰጣቸው የሚፈልጉ ጥያቄዎችን ለማቅረብ የመንግስትም ፍላጎትና አቋም መረዳት እንዲቻል ነፃና ግልጽ ውይይት ማድረግ ለችግሮች መፍትሄ መስጠት አስፈላጊነቱ አያጠያይቅም። ካለመናገር ደጃዝማችነት ይቀራል እንዲሉ ችግሮችን ተቀራርቦ በመነጋገርና በመወያየት መፍታት ጥበብ ነው። ህመሙን የደበቀ መድኃኒት አይገኝለትም የሚለው አባባል ስንሰማውና ስንናገረው ይኖር ነው ብሂል ነው። ህመሙን፣ ችግሩን፣ ፍላጎቱን፣ በደሉን ለሌላ ያላወያየ ያላማከረና ያልመከረ ያለበትን ችግር ለማስወገድ እንደሚቸገር ለማመላከት ስንጠቀምበት የቆየ አነጋገር ነው። ምሳሌው በማህበራዊም ሆነ በፖለቲካው ዓለም ውስጥ ያሉ ችግሮችና አለመግባባቶችን በውይይትና በምክክር መፍትሄ መስጠት ካልቻለን የሚያስከትለውን ውጤት ቆም ብለን እንድናጤን የሚያግዘው መሰረት ሐሳብ ነው። የሐሳብ ልዩነት በሰው ልጆች ምድራዊ አኗኗር ውስጥ ያለና ወደፊት የሚኖር ነገር ነው። የሰው ልጆች ግንኙነትና መስተጋብር ባለበት ቦታ ላይ ልዩነት አይጠፋም። በዓለም ላይ ካሉ ጥበቦች አንዱና ዋነኛው በጋራ ጉዳይ ላይ መወያየት፣ መነጋገርና የሐሳብ ፍጭት ማድረግ ነው። በዚህ መሰረት ዜጎች በማያግባቧቸው ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮች ላይ እየተደራደሩና እየተነጋገሩ ተስማምቶና ተቻችሎ ከመኖር ውጭ ሌላ የተሻለ አማራጭ እንደሌላቸው ማመን ያስፈልጋል። ከዚህ ውጭ እንደኔ ያስብ እኔን ምሰል የምልህን ብቻ ተግብር ማለት የጫጫ አስተሳሰብ ማሳያ ነው። የብዙ ውዝግቦች፣ የብዙ ግጭቶች፣ የብዙ ጦርነቶች መነሻ እነዚህና መሰል አስተሳሰቦችና እይታዎች ናቸው። በመነጋገር የጋራ ዓላማን ማስጠበቅ፣ በመነጋገር የጋራ ግንዛቤ መፍጠር፣ በመነጋገር ሐሜትን ማስወገድ እንደሚቻል ይታወቃል። የብዙ ሀገራት የመበታተን፣ የመፈራረስ፣ የህዝብ እልቂትና የስደት መነሻና ምክንያቱ አለመነጋገርና የጋራ ምክክር ማድረግ አለመቻል መሆኑን በተለያዩ ጥናቶች ላይ ታይቷል። በመሆኑም መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ለተፈጠሩ ልዩነቶች ውይይትና ምክክር አድርጎ የጋራ መግባባት ላይ መድረስ የውዴታ ግዴታ ነው። የውስጥ ችግራቸውን በጨዋ ደንብ ተወያይተው መፍታት ያልቻሉ ሀገራት የገጠማቸውን ፈተናና መከራ መግለጽም መናገርም ከሚቻለው በላይ ነው። መንግስትም በቅርቡ በተከታታይ ከተለያዩ ባለድርሻ አካላት ጋር ባደረገው ውይይት የተጠየቀውን ጥያቄ ወደ ተግባር በመለወጥ የውይይቱን ፍሬያማነት በተግባር ማሳየት አለበት። የጋራ ጉዳይን ሰከን ብሎ በጠረጴዛ ዙሪያ የመነጋገርና የመወያየት ውጤት የሚታይ መሆን አለበት። ጫፍና ጫፍ ሆኖ በነገር ከመቧቀስ ውይይትን፣ ንግግርን መሰረት ያደረገ አዲስ የፖለቲካ መስመርን መንግስት አስጠብቆ መቀጠል አለበት። ወደ ሰለጠነና ዘመኑን ወደ ዋጀ የፖለቲካ ምዕራፍ መሸጋገርን ነው መምረጥ ያለብን። የውይይት ተነጋግሮ የመግባባት በምክንያት የመሞገትና ሀገርን ሊያበለጽጉ የሚችሉ አማራጭ ሐሳቦችን የማመንጨት አቅም የዳበረ ሲሆን ሁኔታዎችን እንደምቹ መደላድል በመጠቀም የኢኮኖሚ ፖለቲካዊና ወታደራዊ አቅምን ማሳደግ ይቻላል። የዲሞክራሲ ባህልን በማዳበር ከቀውስና አለመግባባት ተጋላጭነት መዳን አለብን ሲል አሃዱ አቋሙን ይገልጻል። ስጋቶችንም ሆነ ችግሮችን በሰከነ ውይይትና መደማመጥ እንዲፈቱ የማድረግ ባህላችን ተመናምኗል። ይህም በመሆኑ ከሞኝ ደጃፍ ሞፈር ይቆረጣል እንዲሉ በእጃችን ላይ ያሉ አኩሪ እሴቶቻችንን ተጠቅመን የሀገሪቱን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮቻችንን በቀላል መፍታት እንዳንችል አድርጎናል። በተለያዩ ጊዜዎች ተስፋ ሰጪ እድሎች አጋጥሞን የነበረ ቢሆንም እነዚህን እድሎች በአግባቡ መጠቀም ባለመቻላችን እድገታችን ከመሻሻል ይልቅ ወደ ኋላ እየተጓዘ እዚህ ደርሰናል። ያጋጠሙንን እድሎች እንዲጨናገፉ ያደረጉ ብዙ ምክንያቶች አሉ። ከነዚህ መካከል የተለያየ ጥያቄ ወይም ፍላጎት ባላቸው የፖለቲካ ኃይሎች ለዘመናት ሲነሱ በነበሩ ጥያቄዎች ዙሪያ ጥልቅ ውይይት አድርጎ የጋራ መግባባትና መተማመን መፍጠር የሚያስችል ምቹ መደላድል መፍጠር አለመቻል አንደኛው ነው። የሌላውን ሐሳብ ከማድመጥ ይልቅ እኔ ያልኩት ይሁን፣ የኔ ፍላጎት ይፈጸምልኝ፣ እውነትም መንገድም እኛነን፣ አዳኝና መፍትሄ ሰጪዎች እኛ ብቻ ነን የሚለው አስተሳሰብ ስር መስደዱም ሌላው ምክንያት ነው። በዚህ ላይ ሰጥቶ የመቀበል የዳበረ ተሞክሮ የለንም። የራስን ሐሳብ ሌላው ላይ መጫን እንጂ በምክንያት መከራከርና የሌሎችን ሐሳብ የማስተናገድ ባህል አላዳበርንም። ባለቅኔ ጸጋዬ ገብረመድኅን እናት ዓለም ጠኑ በሚለው ቲያትራቸው የኛ ሰው አመሉ ቀልተናል ቅሉ ጠልተናል ጥሉ በልተናል ብሉ ብሎ በግጥም ስንኛቸው ለማስተላለፍ በመከሩት ቁም ነገር በደንብ ተገልጿል።
ችግሩ ይህ ብቻ አይደለም። እድል ገጥሟቸው ወደ ስልጣን መንበሩ በመጡ ገዢ ፓርቲዎችና በተቃውሞ ጎራ በተሰለፉ ኃይሎች መካከል ያለው ግንኙነት ጤናማ የሚባል እንዳልሆነ በተለያየ አጋጣሚ ታይቷል። ግንኙነታቸው በአብዛኛው በሴራ በመጠላለፍ በመካሰስ አንዱ ለአንዱ የመቀበሪያ ጉድጓድ በመማስ ላይ ያተኮረና ያመዘነ ነው። ስልጣን የጨበጡት የፖለቲካ ተዋንያን የሚያራምዱትን ፖሊሲና አቋም የሚተች ወይም የሚገዳደር አካል በዋዛ አይታለፍም። ትችቶችንና ምክንያታዊ አስተሳሰቦችን በመመርመር ገዢውን ሐሳብ አንጥሮ በማውጣት ያለውን ችግርና ክፍተት ከመሙላት ይልቅ ከኔ ወይም እኛ በላይ ዕውቀት ለአሳር ነው በሚል መታበይ የሐሳቡን ባለቤቶች ስልታዊ በሆነ ዘዴ ጥግ ማስያዝ፣ ማናናቅ፣ ባስካለም በኃይል ማሸማቀቅና ዝም ማሰኘት ያብዛኛው የፖለቲካው ልሂቃን ዋና መለያ ነው። የትግላቸው ዓላማ ዲሞክራሲ እንዲሰፍን ማድረግ እንደሆነ በሚናገሩት ተቃዋሚ ፓርቲዎች ሰፈርም ያለው የውይይትና የንግግር ባህል ያን ያህል የዳበረ የሚባል አይደለም። ይህ አልበቃ ብሎ ምክንያት እየተፈለገ በየቦታው እጅግ በሚያሳዝን መልኩ የሰው ሕይወትና ንብረት በመጥፋት ላይ ይገኛል። ዜጎች ያለማቋረጥ እየተፈናቀሉና እየተሰደዱ ይገኛሉ። የዜጎች መታፈን መታገት እየጨመረ መጥቷል። በየአካባቢው ግጭትና ውጊያዎች ተበራክተዋል። በሰላም ወጥቶ መግባት ጥያቄ ውስጥ ነው። በዚህ ላይ በማንስማማባቸው ጉዳዮች ዙሪያ ተነጋግረን እንዳንግባባና ሰላም እንዳናገኝ ላይና ታች እያሉ የሚገኙ የግጭት ጠንሳሾች ሴራም በነበሩ የጸጥታ ችግሮች ላይ ሌላ ተጨማሪ ስጋት ደቅኗል። ለዚህ ሁሉ የዳረገን በሐሳብ ልዕልና ላይ የተመሰረተ የፖለቲካ ስርዓት አስተማማኝ በሆነ መልኩ አለመዘርጋቱ ነው። ህዝብን እያሸበሩና አገርን እየናጡ ያሉ ችግሮች በዝምታ ያለፍናቸውና በመነጋገርና በመወያየት መፍትሄ ያልሰጠናቸው እንከኖች ናቸው። ሀገራችን ከገጠማት ችግር ለመውጣት ቁልፉ ነገር ካለንበት ጥልቅ ዝምታና ያለመተማመን ስሜት ወጥተን በሀገራዊ ፖለቲካዊ ጉዳዮች ዙሪያ ስለነጋችን የሰከነ ውይይት ማድረግ፣ የሰሞኑንም ውይይቶች በተግባር ታይተው መከፋትን የሚያቀሉ እንዲሆኑ መንግስት ኃላፊነቱን መወጣት አለበት ሲል አሃዱ አጽንኦት ይሰጠው ይላል።